ኢቢኤስ ዛሬ በሐዘን ተውጧል። እጅግ አሳዛኝ የተባለ ዜና ተሰምቷል። የኢቢኤስ ቴሌቪዥን መስራች አቶ አማን ፍጻጽዮን ማረፋቸው ተሰምቷል። የኢቢኤስ ቴሌቪዥን መስራችና የቀድሞ በዚህ ሁኔታ ሆነን ሞት የኢቢኤስን ጓዳ ደጋግሞ እያንኳኳ ነው። የኢቢኤስ መስራች እንዲሁም ስራ አስኪያጅ አቶ አማን ፍጻጽዮን ህልፈታቸው ተሰምቷል። እግዚአብሔር መልካም ማለት አልወጣልኝም በዛ ነው። ሰውንም ወሳኝ ሰዎችን ማጣቱን ቀጥሏል። የመረጃዎች እንድትሸር ማድረጋችሁ እንዳትረሱ። አዲስ ሰላም የተከበራችሁና የተወደዳችሁ የዩቲዩብ ቻናል ቤተሰቦቼ ኢትዮጵያውያን ኤርትራውያን በአገር ውስጥም በውጭም ያላችሁ በቅድሚያ እንደተለመደው የከበረ ሰላምታዬን እያቀረብኩ ዛሬ እንግዲህ ከወትሮ ለየት ባለ መልኩ በኢትዮጵያ የሚዲያው ዘርፍ ትልቅ ስምና ትልቅ ቦታ ያላቸው አቶ አማን ፍጻጽዮንን ከዚህ ዓለም በሞት አተናቸዋል። ከሰዓታት በፊት እየሰማናቸው ያሉት መረጃዎች እንደሚያመላክቱት ከሆነ የኢቢኤስ ቲቪ መስራችና ዋና ስራ አስኪያጅ የሆኑት አቶ አማን ፍጻጽዮን ከዚህ ዓለም እንግዲህ በድንገት ህይወታቸው ሊያልፍ ይችላል። ብዙዎች በዚህ ዜና አዝነዋል። ይህንና መሰል መረጃዎችን ይዤላችሁ መጥቻለሁ። ቪዲዮ ላይክ ማድረግ እንዲሁም ለቻናሉ አዲስ ሆናችሁ ቻናሉን ሰብስክራይብ በማድረግ የዚህ ቻናል ቤተሰብ ይሁኑ። ወደ ቪዲዮዎቹ ኢቢኤስ ዛሬ በሐዘን ተውጧል። እጅግ አሳዛኝ የተባለ ዜና ተሰምቷል። የኢቢኤስ ቴሌቪዥን መስራች አቶ አማን ፍጻጽዮን ማረፋቸው ተሰምቷል። የኢቢኤስ ቴሌቪዥን መስራችና የቀድሞ ዋና ስራ አስፈጻሚ የነበሩት አቶ አማን ፍጻጽዮን ባደረባቸው ህመም በሕክምና ሲረዱ ቆይተው ዛሬ የካቲት 4 2018 ዓ.ም ከዚህ ዓለም በሞት ተለይተዋል። አቶ አማን ኢቢኤስ ቴሌቪዥንን በመመስረት በኢትዮጵያ የቴሌቪዥንና የመዝናኛ ዘርፍ ላይ አዲስ ታሪክ የጻፉ ዘመናዊ አሰራርን ያስተዋወቁና ለበርካታ የሚዲያ ባለሙያዎች የሙያ አባት የነበሩ ባለራዕይ መሪም ነበሩ። ህልፈታቸውን ተከትሎ ኢቢኤስ ጥልቅ ሐዘኑን የገለጸ ሲሆን ለአቶ አማን ፍጻ ፈጣሪ ገነትን ያወርስልን፣ ለቤተሰቦቻቸው፣ ለወዳጅ ዘመዶቻቸው እንዲሁም ለሚዲያው ማህበረሰብ መጽናናትን እንመኛለን። ሞት የኢቢኤስን ጓዳ ደጋግሞ እያንኳኳ ነው። የኢቢኤስ መስራች እንዲሁም ስራ አስኪያጅ አቶ አማን ፍጻጽዮን ህልፈታቸው ተሰምቷል። በሕክምና ሲረዱ የነበረ ቢሆንም ዛሬ ላይ የካቲት 4 ማረፋቸው ይፋ ሆኗል። ዘመነኛ ሚኒስትሪ ሚዲያ ላይ ትልቅ አሻራ ያሳረፉ እንዲሁም በቴሌቪዥን ጣቢያ ታሪክ ትልቅ የለውጥ አብዮትን ማስነሳት የቻሉ ለዲያስፖራ ወገኖቻችን የኢትዮጵያን ሁኔታ ማሳየት የቻሉ ታላቅ ባለራዕይም ነበሩ። ለብዙ ኢትዮጵያኖችም የሥራ ዕድል መፍጠርም ችለው ነበር። ዛም ባሻገር ኢቢኤስ ቴሌቪዥን ብዙ ኢትዮጵያኖችን በመርዳት ይታወቅም ነበር። ታዲያ የዚህ ባለራዕይ የሆኑት አቶ አማን ህልፈታቸው ዛሬ ተሰምቷል። የኢቢኤስ ቤተሰቦችን አስደንጋጭ የሆነው ተደጋጋሚ የሞት መርዶ እጅግ በጣም አሳሳቢም ሆኗል። ነፍስ ይማር። ለወዳጅ ዘመዶቻቸው መጽናናትን እንመኛለን። ሰናይ ቀን ተመኘው። ሰውንም ወሳኝ ሰዎችን ማጣቱን ቀጥሏል። የመረጃዎች እንድትሸር ማድረጋችሁ እንዳትረሱ። አዲስ ሆናችሁ ፎሎ አድርጉ። የተወዳጁ ቴሌቪዥን ጣቢያ የሆነው ኢቢኤስ ቴሌቪዥን መስራችና ዋና ስራ አስፈጻሚ የነበሩት አቶ አማን ፍጻጽዮን እንግዲህ በድንገት ማረፋቸው ተሰምቷል። አቶ አማን ፍጻጽዮን እንግዲህ ኢቢኤስ እዚህ ደረጃ ለመድረሱ ትልቁን ሚና የተጫወቱ ግለሰብ እንደሆኑ ይነገርላቸዋል። ይህንንም ተከትሎ እንግዲህ ጠቅላይ ሚኒስትር አብይ አህመድም ሀዘናቸውን ገልጸዋል። ለማንኛውም ለሟች ቤተሰብና ወዳጆች በሙሉ መጽናናትን እንመኛለን። ሌሎች መረጃዎች ደርሳችሁ ፎሎ ማድረጋችሁ እንዳትረሱ። የመረጃ ሌሎች ሼር አድርጉ። መልካም ቀን። በቪዲዮዎቹ እንደተመለከትነው እንግዲህ ዜናው እጅግ አሳዛኝ ነው። ኢቢኤስ ቲቪ በተደጋጋሚ የተለያዩ ትልልቅ ጋዜጠኞቹን ወይም ደግሞ ወሳኝ ሰዎቹን እያጣ ነው። ታዲያ ይህም እንግዲህ በብዙዎች እያነጋገረ ወይም ደግሞ ብዙዎችን ጥያቄ ውስጥ የከተተ ጉዳይ ይሆናል። ታዲያ እንግዲህ ለትውስታ ያህል መጀመሪያ በአስፋው መሸሻ በዚህ መልኩ በዚህ ሁኔታ ሆነን እንደናፈቀን ያረፈውና በጣም እኔ እንጃ። ኢቢኤስን ያላስብት ሙስብ ቀላል አይደለም። ሲጀመር ፕሮግራሙ አብሮ የነበረ አብሮ ያለ ለኛ አባታችን መካሪያችን የዋ ከመስጣው ጋር አብሮ ራሱን ዝቅ አድርጎ ከልጅ ጋር ልጅ ከአዋቂው ጋር አዋቂ ሆኖ እንጂ እንደናፈቀ ህዝቡን አስብት በጣም ነው። በጣም ደስ የሚሉ ጊዜያት ማሳለፈናል። እኔ በህይወት ዘመኔ እንዳስፋው አይነት የሰው መውደድ ያለው ሰው ገጥሞኝ አያውቅም። በህይወትም እያለ ደግሞ ይህንን የሰው መውደድ ስላየው በጣም ደስ ብሎኛል። ህዝቡ ፍቅሩን በተግባር አሳይቶታል። አስፊቲ በህይወት እያለ አስፊ ቀን ይመጣል ብለን እንዳናስብ እኮ ብዙ ሸወድከናል። ነፍስህን ይማረው ብሎ ቁጭ ብሎ ሲሞራት በጣም ከባድ ነው። ሰውነቱ ላይ አይመስለኝም። ወዳለን እኔም ልጆችን በጣም ነው የምንወድ። እግዚአብሔር ነፍስህን ይማር። ታስታውሱ ከነበረ ካቆምንበት እንጀምራለን እያለ ነበርና
አልጀመርንም ካቆምንበት አላምንም። የሚያስፋው የሞት ዜና እየተናገርን እንደሆነ ማመን አልችልም። አስፋው ተሞቷል። አባት ከተጋጉት ተመስ ከዛም ደግሞ በምንወደው በምናከብረው በትልልቅ የጥበብ ስራዎቹ የምናውቀው እንዲሁም በኢቢኤስ ቲቪ በቤተሰብ ጨዋታ የምናውቀው ነፃነት ወርቅነህን ደግሞ በዚህ መልኩ ሕይወት እንደ ድንኳን ብናውቅ እንደሚፈርስ አንድ ቀን ቀድመውኛ ሞት የሚሞት ነበር ሳይቀድመውኛ። አረሳህም ጓዴ ወዳጄኔ እንግዲህ ባሱርም አስታውስሃለሁ ሁልጊዜ። አሁን ላይ ደግሞ እንግዲህ የኢቢኤስ ቲቪ ዋና መስራች እና እንግዲህ ስራ አስኪያጅ የነበሩት አቶ አማን ፍስሐ ጽዮንን በዚህ መልኩ አጥቷል ኢቢኤስ ቲቪ። ታዲያ በጣም ያሳዝናል። ቤተሰቦች እንግዲህ የአቶ አማን ፍስሐ ጽዮን ሞት ምንድነው ምክንያቱ ምንድነው የተባሉ ወይም ደግሞ ምክንያቱ ይሄ ነው ተብሎ የተጠቀሱ ነገሮች የሉም። ዜናው ግን እጅግ ሙሉ ኢትዮጵያና የኢቢኤስ ቲቪ ሰራተኞችን በአጠቃላይ የኢቢኤስ ቲቪ ተከታታዮች የኢቢኤስ ቲቪ ጋዜጠኞችን ልብ የሰበረና በድንገት ብዙዎቻችንን ያሳዘነ አንገት ያስደፋ ዜና ነበር። እንግዲህ ለአድናቂዎቻቸው፣ ለወዳጅ ዘመዶቻቸው፣ ለመላው የኢትዮጵያ ሕዝብ እንግዲህ የአቶ አማን ፍስሐ ጽዮንን ነፍስ በአጸደ ገነት እንዲያኖርልን ምኞታችን ነው። ለቤተሰቦቻቸው መጽናናትን እንመኛለን። ቤተሰቦች ታዲያ ከአቶ አማን ፍስሐ ጽዮን ጋር ወይም ደግሞ ከአቶ አማን ፍስሐ ጽዮን ህልፈተ ህይወት ጋር በተያያዘ ወደፊት ስለ ቀብራቸውም ሆነ የተለያዩ አዳዲስ የሚወጡ መረጃዎች ካለ ለእናንተ ይዤላችሁ መጣ ነው የሚሆነው። ወደ ኔክስት ቪዲዮ። ከቁሳቁስ እናትነት እንደሚያንስ ሲነገርህ ልብ ይሰብራል። ሶሲ ያለችው ነው። በድምፃዊ ዮሴፍ ገብሬ ወይም ጆሲና በቀድሞ ፍቅረኛው ሶሲ ግርማይ መካከል ለ6 ወራት ሲካሄድ የቆየው የልጅ አስተዳደግ የፍርድ ቤት ክርክር በድምፃዊው አሸናፊነት ተጠናቋል። ፍርድ ቤቱ ልጁ ከአባቱ ጋር እንዲኖር የወሰነው በማህበራዊ ሰራተኞች ወይም ሶሻል ወርከርስ ሪፖርት ላይ በመመርኮዝ እንደሆነ ሶሲ ገልጻለች። ሪፖርቱ በዋናነት ትኩረት ያደረገው በሁለቱ ወገኖች የኑሮ ደረጃ ላይ ሲሆን የድምፃዊው ገቢ የተሻለ መሆኑ፣ የመኖሪያ ቤት ስፋትና ምቹነቱ ወይም ቦሌ አካባቢ መሆኑ፣ ለልጁ የተለየ መኝታ ቤትና መጫወቻዎች መኖራቸው ለውሳኔው በምክንያትነት ቀርበዋል። ጆሲ በሶሲ ላይ ሱሰኛ ነች፣ በምሽት ክበብ ትሰራለች የሚሉ ክሶችን ቢያቀርብም ሶሲ ግን የባልትና ውጤቶች አቅራቢ መሆኗንና ሱስ እንደሌለባት በምስክሮች ማረጋገጧን ተናግራለች። በተቃራኒው ጆሲ የልጁን የትምህርት ቤት ክፍያ እንደማይከፍልና ተገቢ ያልሆኑ ሱሶች እንዳሉበት ብትገልጽም ፍርድ ቤቱ ግን የቁሳዊ ደረጃን መሰረት በማድረግ ልጁን ለአባት ሰጥቷል። ከቁሳቁስ እናትነት እንደሚያንስ ሲነገር ልብ ይሰብራል ያለችው ሶሲ በየ2 ሳምንቱ አንድ ቀን ብቻ ልጇን እንድታይ መፈቀዱን በሐዘን ገልጻለች። በአሁኑ ወቅት በሆስፒታል እንደምትገኝ የገለጸችው ሶሲ ፍትህን ከፈጣሪ እንደምትጠብቅ አስታውቃለች። ድምፃዊ ዮሴፍ ገብሬ እስካሁን በጉዳዩ ላይ የሰጠው ምላሽ ይህ ጉዳይ እንግዲህ በአንድ ወቅት ብዙዎችን ሲያነጋግር የነበረ ጉዳይ ነበር። ድምፃዊ ጆሲና ባለቤቱ ታዲያ በስተመጨረሻም እንግዲህ እየሰማናቸው ባሉ መረጃዎች መሰረት የጆሲ ባለቤት እንግዲህ በአንዳንድ ምክንያቶች ልጇን ማሳደግ እንደማትችልና ልጁን ማሳደግ ያለበት ጆሲ እንደሆነ ከፍርድ ቤት የወጡ መረጃዎች ያሳያሉ በሚል የተለያዩ መረጃዎች እየተሰራጩ ነው። ታዲያ እናንተስ በዚህ ጉዳይ ምን አይነት ሀሳብ አስተያየት አላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ጻፍ በማድረግ ብንወያይበት ደስ ይለኛል። መመለሻው እንዳይጠፋ መነሻን አስተውስ ማለት ይሄ ነው። እንግዲህ የኢትዮጵያ ሕዝብ እኮ አንቺን ከመሬት አንስቶ ገላሽን አጥቦ ሰው ያረገሽ ነበረ። አንቺ ግን ገላሽን ካጠበሽ ይልቅ ከነጻሽ በኋላ ሽቶና ሳሙና ለሰጡሽ ሰዎች ስታጎበድጂ አይተንሽ ነበር። ከዛ ከታች ከተነሳሽበት ይልቅ ፌመስ ኮንሽ በኋላ ከኢትዮጵያ ሕዝብ ጋር በኮሜንትና በቪዲዮ መበሻሸቅ ነበር ያልሽ። ጭራሽ ማንነትሽ ጠፍቶብሽ ግራ የገባሽ ሰው ሆነሽ ነበር ዋንትያ። እኔ ግን በእንደዚህ አይነት ሁኔታ ባላይሽ በጣም ደስ ይለኝ ነበር። ምክንያቱም አንቺ እንደደከመሽ ሁሉ የኢትዮጵያ ሕዝብ ሁሉ ደክሞታል። አንቺ ግን ያነሳሽን የኢትዮጵያ ሕዝብ በጠቅላላ ንቀሹ ነበር። ለዚህ ነው ገብተሽ ኮሜንቱን ብታነቢው እንዳለ የሚጽፉልሽ ያልሆነ ነገር የሚሆነው የምትሰጩ ነገር ጥሩ ስላልነበረ ነው። ለኢትዮጵያ ሕዝብ የኢትዮጵያ ሕዝብ ያደረገለሽን ነገር በጠቅላላ የመለሽለት ሂሳብ ባልሆነ ነገር ነበር። ወደ ላይ ሆኜ ሽንቴን ካልሸነውባችሁ ነበር ስትይ የነበረው። ግን ምን ያደርጋል ዛሬ በእንደዚህ አይነት ሁኔታ ስላየሽ ግን በጣም ልቤም አዝኗል፣ ልቤም ተሰብሯል። ልጅሽም ስትሰደብ በጣም አዝኛለሁ። ይሄ ሁሉ የሆነው ግን
ባንቺ ምክንያት ነው። ለማንኛውም አልረፈደብሽም። አሁንም የኢትዮጵያ ሕዝብ በጣም ሩሩና አዛኝ ስለሆነ አሁንም ቢሆን በይቅርታ ወደ ኢትዮጵያ ሕዝብ ውስጥ ለመመለስ ሞክሪ። በማልቀስ የሚገኝ ነገር ምንም ነገር የለም። ከመጀመሪያው ጀምሮ እንግዲህ ኢቢኤስ ቲቪ ላይ ቀርባ በብዙዎች ታሪኳ እንግዲህ አሳዛኝ ከመሆኑ የተነሳ ብዙዎች ወዷት፣ ብዙዎች እርዳታ አድርገውላት በዚህ በማህበራዊ ድረገጽ ወይም በሶሻል ሚዲያ ፕላትፎርሞች የመጣችው ዋንትያ ሰለሞን እንግዲህ ዋንትያ በጣም አሳዛኝ ታሪክ እንዳላት ሁላችንም እናውቃለን። አሁን ላይ እንግዲህ ያን ሁሉ ችግሮች አልፋ ደግሞ ሰክሰስፉል የሚባለው የህይወቷ እንግዲህ መጨረሻ አሪፉ ስቴጅ ላይ ስደርስ የተለያዩ ሰዎች በየሰዓቱ እየወጡ የተለያዩ የማይሆኑ መረጃዎችን በማህበራዊ ድረገጽ በማጋራት እንግዲህ የእሷን ሞራል ለመንካት የተለያዩ ቪዲዮዎች ሲጋሩ ሰምተናል። እሷ ጋርም እየደረሱ እንግዲህ የእሷ ሪያክሽኖች እጅግ ያሳዝኑ ነበር። ታዲያ ከሁሉም በላይ ግን እንደዚህ አይነት ሀሳቦችን የሚያቀርቡ ሰዎች ናቸው ሊቀጡ የሚገቡት ብዬ አስባለሁ። ቤተሰቦች ልጁ ያነሳው ሀሳብ ግን ተስማሙበታላችሁ ወይስ አትስማሙበትም? እኔ ግን የልጁ ሀሳብ ምንም አልተስማማኝም ወይም ደግሞ ልስማማበት እማልችልበት እማያስማማ ሀሳብ ነው ብዬ አስባለሁ። ሃይ እንዴት ናችሁ? ይሄንን ቪዲዮ ፌቨራይትም ሪፖስትም አድርጉት፣ ብዙ ሰው ቢያየው ደስ ስለሚለኝ። አንድ መወደው መዝሙር ልጋብዛችሁ። መጀመሪያ አዳነኝ በቸርነቱ ፈወሰ አቆመ ስለ ክብሩ ከሞት ነጥቆኛል ፍቅሩ ስለወደደኝ አዳነኝ በቸርነቱ ፈወሰ አቆመኝ ስለ ክብሩ ከሞት ነጥቆኛል ፍቅሩ። የዘማሪ ገብረ ዮሐንስ ገብረ ጻዲቅ መዝሙር ነው። በጣም መዝሙሮቹን በጣም ነው የምወዳቸው። ይህንን መዝሙር ከዛ ደግሞ ባለፈው የምታስታውሱ ከሆነ የአላፋት ዝማሬ ላይ ይህ መዝሙር የወርቅ መቅጃ ነሽ እኔ የተጠማሁ ነኝ እጅሽ የሕይወት ውሃ ከጥሜ የሚያረካ እኔ ተሻጋሪ ነኝ ማርያም ሆነሽ እንደልይ። መዝሙሮቹን በጣም ነው የምወዳቸው። አሁን ደግሞ ባለፈው በጣም ብዙ ሰዎች ያየነው አንድ ቪዲዮ አለ አይደል? የተቀባበሏችሁት ወክ ያረጋ አንድ ሰው ቪዲዮ ቀርጾት አዶናይ ለዚህ ለምንወደው ዘማሪ የመኪና መግዛት ቻሌንጅ ሊጀምር ነው። ዘማሪ ገብረ ዮሐንስ አዲስ ቻሌንጅ ሊጀመርለት ነው ጋይስ። መኪና ከነሹፌሩ ይኸውላችሁ፣ እግዚአብሔር ምስክሬ ነው። የምሬን እግዚአብሔር ነው የምላችሁ። ትልቅ ካምፓኒ ኖሮኝ የዚህ ቻሌንጅ ተውት በቃ። ግን እኔ ብሆን ደስ ይለኝ ነበርና አቅሙ ያላችሁ ሰዎች የመኪና ቻሌንጅ ነው የሚሆነው። ያው እንደተለመደው ነው የሚሆነው ቻሌንጁ። ይሄን ያህል ፎሎወር ስታስገቡ መኪና ትገዛላችሁና ተሽቀዳደሙ፣ እግዚአብሔርን ተሽቀዳደሙ። ለዘማሪ ገብረ ዮሐንስ ገብረ ጻዲቅ ቪዲዮ መኪና ለመግዛት ተሽቀዳደሙ። እድል ነው በቃ ይሄ እድል ነው። በጣም ነው የምወደው እግዚአብሔርን በጣም ነው የምወደው። አንድ ሁለት ጊዜ አግኝቼዋለሁ፣ በአካል አግኝቼዋለሁ። አብሬው ፎቶ ቢኖረኝ ምናምን ባወራው ደስ ይለኝ ነበር። አልተመቻቸም፣ ማግኘት ስላልቻልኩ ወደሱ መጠጋት ስላልቻልኩኝ አልተመቻቸልኝም እንጂ እና በጣም ነው የምወደው መዝሙሮቹ ደስ ይለኛል። ዘማሪ ገብረ ዮሐንስ የተነሳው ሐሳብ እጅግ ትኩረት ሊሰጥበት ይገባል። እንግዲህ አብዛኞቻችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን እናውቀዋለን። እንግዲህ መዝሙሮቹ እጅግና ድንቅ ጡም ዜማ ያላቸው መዝሙሮች ናቸው። ታዲያ ይህ ጉዳይ ብዙዎቻችን ልብ ልንለው እስካሁንም እንዴት አላሰብንበትም ልንል የምንችለው ነገር በአዶናይ በኩል በወጣቱ ኮንተንት ክሬተር በኩል በተነሳው ሐሳብ እንግዲህ ብዙዎችን እያነሳሳና ብዙዎች ጭንቅላት ላይ እየተወራ ወሬውም እንግዲህ በብዙዎች ዘንድ ትኩረት እየሳበ ነበር። ታዲያ እንግዲህ በማንጠብቀው መልኩ ዮኒ ማኛ ትክክለኛና ሁላችንም እንስማማበታለን ብዬ የማስበውን አንድ ሐሳብ አንስቷል። ምንድነው ሐሳቡ? እስኪ ቪዲዮውን ተመልክተን እንመለስ። ኦርቶዶክሶች አዝኛለሁ። ያዘንኩባችሁን ነገር ቆርጣችሁ አድርሱ። ያዘንኩት ምንድነው?
አንድ አይነ ስውር ዘማሪ ያለ በጣም የታወቀ ኦርቶዶክስ 70 ሚሊዮን የምትሞላ ነው። ይህን የመሰለ ዘማሪ ስንት ነገር መድረስ ያለበትን እንደው መኪና እንኳን አትገዙ። እንደው በጌታ በኢየሱስ እንደው በምትወዷት በቅድስት ድንግል ማርያም ስም አባቴ ይህን የመሰለ ዘማሪ እንደው በኦርቶዶክስ መኖሩ ይሄ ነገር አያስፈልገው? አንድ ቆርቆሮ መግዛት 70 ሚሊዮን ኦርቶዶክሳዊ ያቀተዋል። ስንት ጀግና ሰዎች የተረሱ እና አዶናይ እያስታወሱ ነው። እኔ በጣም አዶናይ በጣም ነገሮች አስተካክሏል። ኮምፕሊትሊ 360 ወደ ጥሩ ነገር መጥቷልና እውነት ነው። 70 ሚሊዮን ኦርቶዶክሳውያን ለዘማሪዎቻችሁ ለምኖቻችሁ መድረስ ያቅታችኋል። ጥሩ አይደለም በእውነት በሉ። የአዶናይ ቻሌንጅን ተከታትላችሁ በአንድ ጊዜ ይህን ሰው ጥሩ ደረጃ አድርሱ። የመዝሙር ቤት እንዲከፍት አድርጉት። መዝሙር ቤት የኦርቶዶክስ ዘማሪያንን በደንብ አድርጋችሁ አግዙ። ዘፋኝ ከምታግዙ የኦርቶዶክስ ዘማሪያንን አግዙ። ሰሞኑን ጸብ ተጀምሯል። እየሰማችሁ ነው። የኦርቶዶክስ ልጆች ልጅ ማይክ ቴዲዮ እያላችሁ እቃቃ ጀምራችኋል። እቃቃ ልጅ ማይክ ቴዲዮ የቴዲዮ አጋዥ ነኝ የልጅ ማይክ አጋዥ ነኝ እያላችሁ እቃቃ ጀምራችኋል። እሱን ተውና ለእናንተ የሚጠቅመው ለሃይማኖታችሁ ከጎን ቆሙላት። በትክክል እንግዲህ ቤተክርስቲያኒቱ ከአላት የእምነት ተከታይ ቁጥር አንፃር እስካሁንም ሊታሰብበት የሚገባ እንደዚህ አይነት ሰዎችንም በየጊዜያቱ እንግዲህ በፕሮግራም ልናስባቸውና ልንረዳቸው ድጋፍ ልናረግላቸው ይገባል። ባለውለቶቻችንን ማስታወስ እንግዲህ እንደ ባህል ልንወስደው ወይም ደግሞ እንደ ባህል ሊቀጥል የሚገባ ተግባር ነው ብዬ አስባለሁ። ቤተሰቦች እናንተስ በዚህ ጉዳይ ምን አይነት ሀሳብ አስተያየት አላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ጻፉልኝ። ጉዳዩ እንግዲህ እንደ ሀሳብ እጅግ ጥሩና ትኩረት ልንሰጠው የሚገባ ሀሳብ ነው። ወደ ኔክስት ቪዲዮ። ያልተለመዱ ህጎች የሚስቱን የልደት ቀን የረሳውን ባል የሚቀጣው ህግ እንዲጓችሁ ጠበቃ ሰውነት እንግዲህ በተለያዩ ጊዜያቶች ያልተለመዱ እና እንደው የሚያስገርሙ ህጎችን ሳቀርብላችሁ እንደነበር ታውቃላችሁ። ከዚህም በፊት ፍላቱለንስ የፈስ ግብር ከጺም ጋር በተገናኘ የነበረውንም ሰርቼላችኋለሁ። ዛሬ የማቀርብላችሁ እንግዲህ በፓሲፊክ ውቅያኖስ አካባቢ የምትገኝ በጣም በቱሪዝም ስበቱ በጣም በማማር በጣም ቆንጆ በመባል የሚታወቀው ሳሞአ የሚባል ደሴት ነው። በዚህ ደሴት የሚኖሩ ወንዶች በህግ ከተጣለባቸው ግዴታ አንዱ የሚስቶቻቸውን የልደት ቀን ማስታወስ ነው። የሚስቶቻቸውን የልደት ቀን የሚረሱ ወንዶች በተለይ ደግሞ ሚስቶቹ አንድ ሚስት ለምሳሌ የልደት ቀኔን ረስቷል ብላ ሄዳ ለፖሊስ ብታመለክት ፖሊስ አስቀድሞ መጀመሪያ እንዳይደግም የልደት ቀኗን እንዳይረሳ ማስጠንቀቂያ ይሰጠዋል። ያንን የረሳውን ነገር እንዲያርመው እድል የሚሰጥበት ሁኔታ ነው። ይሄ ነገር ከተደጋገመና ሚስት ለፖሊስ ካመለከተች ግን ቅጣት እስከ እስራት የሚደርስ ቅጣት ሊያስከትል እንደሚችል ተመልክቷል ማለት ነው። ይሄ ነገር በጣም ያልተለመዱ አስገራሚ ከሚባሉ ህጎች መካከል ነው። መሰል ጠቃሚ መረጃዎች የምታገኙ ይህንን አካውንትን ይከታተሉ። አመሰግናለሁ። ቤተሰቦች እናንተ ስለ እንደዚህ አይነት ህጎች እንዴት ነው ጠለቅ ያለ እውቀት አላችሁ? እስኪ ያላችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ አጋሩኝ። በድጋሚ እንግዲህ በኢቢኤስ ቲቪ መስራችና ዋና ስራ አስኪያጅ አቶ አማን ፍስሐ ጽዮን የህልፈት ዜና እጅግ የተሰማኝን ሀዘን በኔና በቻናል ቤተሰቦች ስም ለመግለጽ እወዳለሁ። በድጋሚ እንግዲህ ለወዳጅ ዘመዶቻቸው፣ ለአድናቂዎቻቸው፣ ለቻናሉ ተከታታዮች እንዲሁም ደግሞ ለቻናሉ ሰራተኞች እጅግ መጽናናትን እንመኛለን። በእውነቱ በጣም ያሳዝናል። በኢቢኤስ ቲቪ በተደጋጋሚ እንደዚህ አይነት የሀዘን ዜናዎችን እየሰማን ነው። አሁን ላይ ደግሞ የተወዳጁ አርቲስትና የኢቢኤስ ቲቪ ጋዜጠኛ የነበረው የነጻነት ወርቅነህ ጉዳይ እንኳን ሳይቀዘቅዝ ከልባችን ሳይጠፋ ይሄ መደገሙ በጣም ያሳዝናል። ቤተሰቦች እንግዲህ በአቶ አማን ፍስሐ ጽዮን ዙሪያ የተለያዩ አዳዲስ መረጃዎች የቀብሩን ስነ ስርዓትም ተከትሎ እንግዲህ ያሉ ነገሮች ካሉ አዳዲስ መረጃዎችን ይዤላችሁ መጣ ነው የሚሆነው። ቪዲዮቹን እንደወደዳችኋቸው አልጠራጠርም። ቪዲዮ ላይክ ማድረግ፣ ለቻናሉ አዲስ የሆናችሁና ቻናሉን ሰብስክራይብ ያላደረጋችሁ ቻናሉን ሰብስክራይብ ማድረግ እንዳትረሱ። ቪዲዮቹ ላይ ያላችሁን ማንኛውም ሀሳብ መስተካከል ያለባቸው ነገሮች ካሉ ወንድማዊ እህታዊ ምክራችሁን ኮሜንት ሴክሽን ላይ አጋሩኝ። እንግዲህ በቀጣይ በሌላ ቪዲዮ እስከምንገናኝ ስለነበረን ቆይታ እጅግ አመሰግናለሁ። መልካም ጊዜ